የነበረውን ፍቅር ይነጣክል። ኧረ እባክሽ በይልኝ አሁን ችግር ሳይፈጠር። የት ልሂድ አሁን? አልፈጠጣም ቤት መሰለህ እንዴ? ቆይ እኔን መጉዳት የምትችይ ይመስልሻል? አንተ እንኳን አለ ከቻልክ እንደው የምትሰራውን ድራማ ትተህ አፍቃሪ የምትለውን ነገር አቁመህ ህይወቴን መበጥበጡን ብታቆም ይሻላል እኮ። እኔ ነኝ አንቺን ህይወት የበጠበጥኩት? ከዚህ በላይ ምን ልታደርግ ነው? ከወርካ ጋር ጥሩ ስሜት ላይ እያለን መተህ ነገሩን በጠበጥክ። በጣም የምትገርም እብረት የሚባል ያልፈጠረብሽ ሴት ድቤ። ከኔ ጋር ምንም አይነት ፍቅር እንደማይኖር ቀድመህ ማሰብ ነበረብህ። ገባህ? ይኸውልሽ ባይገርምሽ እንደ አንቺ የተጫወተብኝ ሴት የፈቀድኩለት ይሄ። አሁን ግን በቃሽ፣ ገደብሽን አልፈሻል። እሺ አሁን ዛቻህን ልሰማ አይደለም የመጣሁት። የምትሰማ ከሆነ ድጋሜ አጠገቤ እንዳትደርስ ሰማ። ከዚህ በኋላ ሰላማዊ ህይወት እንድትኖሪ አልተውሽም። እሺ ወቂ። አሁን እንዴ የምትስተው የኔ ያልሆንሽም ብለህ ነው? አታለሽኝ በውሸት ለዓላማሽ ስለተጠቀምሽብኝ ዋጋ ትከፍያለሽ። እኔ ዲቤ አይደለሁ። የራስ ጉዳይ። አሁን ልለማመጥ አይደለም የመጣሁት፣ ላስጠነቅቅ ነው። ገደል ግቢ። ሂጅልኝ አልኩሽ፣ ሂጅልኝ። እዚህ መቆየትሽ ሌላ ችግር ይፈጠራልሽ። አልሄድም። የምፈራህ እንዳይመስል እስከ አፍንጫህ ድረስ እነግርሃለሁ። የኔ ንግስት መጣ። ዲቤ መጥቶ ነበረ እና አንቺን ያስገደለችሽ ሜላት እንደሆነች ነገረኝ። የምርህ ነው? አዎ ሲመስለኝ ዲቤ ሜላትን ሳያፈቅራት አይቀርም። አዎ ሜላት እውነቱን አወቀች። በጣም በሚገርም ሁኔታ ሲሎና ከኦርካ ቤት ማለት ነው ሆና አገኘቻት። በጣምም ደነገጠች። የመጣባትን ነገር አጣች። እንዴት እንደዚህ ሊሆን ይችላል? የገደልኳትን እንዴት ይሄ ቅዱስ ሰራልኝ ማለት ነው በማለት በጣም ማዘነች። በማዘኗም አልቆምም ነገሩ። ራሷን ስታ ወደቀች። በጣም ያሳዝናል። ሜላት ራሷን ስታ ወደቀች። በጣም ነው የሚያሳዝነው። በጣም እንግዲህ በሚያሳዝን ሁኔታ ሜላት ድቤን ከዚህ በኋላ እኔ ኦርካን እኮ ልጫወትበት ነው እንጂ በፍጹም እኔ ከሱ ጋር ልሆን አይደለም እና ልበቀለው ፈልጌ ነው ብላው ማለት ነው። ድቤም ተስማምቶ ወደ ኦርካ ቤት ትመለሳለች፣ ኦርካን ለመለማመጥ ማለት ነው። እናም እንግዲህ በምትሄድበት ሰዓት ነበረ፣ ግን ኦርካ ቤት ውስጥ አልነበረም እና ኦርካ መስሏት ሲሎና በሩን ክፍት ስታደርገው ሜላት ነበረች። እናም እንግዲህ ሜላት በጣም ደነገጠች። ራሷ ስታም ወደቀች። በጣም ያሳዝናል። እናም እንግዲህ በሌላኛው መንገድ ደግሞ ኦርካ አሁን ላይ የለም እመጣለሁኝ ራስሽን ጠብቂ ብሏት ለሲሎና ከቤት እንደወጣ ነበረ ሜላት ወደ ቤቱ ያቀናችው። ግን ደግሞ በጣም በሚያሳዝን ሁኔታ ሜላት አሁን እውነቱን ካወቀች በኋላ ምን ታደርጋለች? ምንስ ይፈጠራል? በጣም ነው የሚያሳዝነው። ምክንያቱም ገድያታለሁ ሞታለች ካላት በኋላ ቅዱስ ደግሞ ደውሎ ማለት ነው ቅዱስ ደግሞ ለሜላት ለሲሎና ደውሎላት ማነው እየመጣሁ ነው በቃ ቻው እንኳን ሳትይኝ ትሄጃለሽ ወይ በማለትም ከጠይቃት በኋላ ነበረ አይ እኔ ሳላስበው ነው የሄድኩት እና ደግሞ ስንደውልልህ ደግሞ ስልክህን አይሰራም ነበረ ለዛ ነው ጸጥ ብለን የሄድኩት ትለዋለች። እናም እንግዲህ ቅዱስም እሺ በቃ ችግር የለውም ግን አሁን እኔ እየመጣሁ ነው እመጣለሁኝ በሚላት ሰዓት እሷም ችግር የለውም እሺና ብላው እየጠበቀችው ሳለ ነው ማለት ነው ሜላት ወደ ኦርካ ቤት የመጣችው። ግን ደግሞ ሲሎና በጣም ደነገጠችው። በጣም ደንግጣለች። ምክንያቱም ያልጠበቀችው ነገር ስለሆነ ማለት ነው። በሩን የከፈተችው ኦርካ መስሏት ነበረ። ግን ደግሞ ያ በር ሲከፈት ኦርካ አልነበረም፣ በጣም በሚያሳዝን ሁኔታ። እናም እንግዲህ አሁን ላይ ሲሎና በህይወት እንዳለች ካወቀች በኋላ በጣም ተናደደች። እናም እንግዲህ ደንግጣለች። ምክንያቱም በህይወት ያለ ሰውን ሞቶ አሁን የሞተ ሰው እንዳየ ነገር ወይም ደግሞ ራሷ ትክክለኛ ራሷን አስገድዳት ማለት ነው መሞቷን እርግጠኛ እንደሆነች ነገር ነው
ራሷ በእጇ እንደገደለቻት ነገር ነው አስመስላ ሞታለች የለችም እያለች የነበረችው። መጨረሻ ላይ ግን ሲሉና አልሞተችም። ቅዱስ እየተጫወተባት ነበር። አሁን ግን ቅዱስ እየተጫወተባት መሆኑ ገብቷት አዙሯት ራሷን ስታ ወድቃ ትገኛለች። በጣም ያሳዝናል። እናም እንግዲህ በሌላኛው መንገድ ደግሞ ድቤ አለቅሽም እንደተጫወትሽብኝ እኔ አለቅሽም ብሏታል። ማነው አለቅሽም አንቺ በጣም ነው የተጫወትሽብኝ። ለካ አንቺ ኦርካ ጋር ለመድረስ ነበረ እኔን እያታለልሽኝና ግፍ እያሰራሽኝ የቆየሽው ሲሎና ያ ሁሉ ስቀጠቅጣትና ያ ሁሉ ስበድላት እሰይ ብለሽ ከጎኔ የቆምሽው ለካ አንቺ እኔን ወደሽኝ ሳይሆን አንቺ ኦርካን ለራስሽ ለማድረግ ነበረ ይሄ ሁሉ እያደረግሽ የነበረው ብሎ በጣም አዝኖባትና በጣም ተበሳጭቶባት ከዚህ በኋላ አሳይሻለሁ እኔ ምን ማድረግ እንደምችል ምን እንደማድረግ አሳይሻለሁ ብሏት በጣም አስፈራርቷታል ማለት ነው። ሜሉ ግን ከዚህ በኋላ ምን እንደምታደርግ በጣም ነው ማየት ያጓጓል። ምክንያቱም እሷ እስካሁን ድረስ ቅዱስ እንደምትጫወትበት አላወቀም ነበር። ግን ከዚህ በኋላ አሁን ቅዱስ እየተጫወተችበት እንደሆነ ስላወቀ አሁን ምን ይፈጠራል? እናም ሜሉ እንግዲህ አሁን ምን እንደምታደርግ አስቡት። ምክንያቱም ከድቤ ጋር በፍጹም እንደዚህ አይነት ሳጥ አገባ ውስጥ መግባት አልነበረባትም። ምክንያቱም ድቤ በጣም ክፉ ሰው ነው። በጣም ክፉ ሰው ነው። ምክንያቱም ሲሎናን እንደዛ ያንገላታት የነበረው በምክንያት ነው። አሁንም እንደገና አሁን ራሱ በፍጹም አይተዋትም ማለት ነው። ሲሎናን አሁን የሚያግዛት ነው የሚመስለኝ። ምክንያቱም አሁን ላይ ሜላት እየተጫወተችበት እንደሆነ ስላወቀ ማለት ነው። ሜላት እየተጫወተችበት እንደሆነ አሁን ኦልሬዲ ጋብቶታል። ግን ከዚህ በኋላ አሁን ለሲሎና የሚያግዛትና የሜላት ራሱ ተንኮል በጣም ግልጽ የሆነ ነገር ነው ማለት ነው። እስካሁን ድረስ ግን ድቤ አያውቅም ነበር እየተጫወተችበት መሆኑን ማለት ነው። እና ወዳው አፍቅራው ነበር የሚመስለው። ግን ከሰደበችው በኋላ በተለይ ይሄ ቀፋፊ እኔ እኮ አልፈልግህም አሁን ከዚህ በኋላ ከኦርካ ጋር ደስተኛ ነኝ አልፈልግህም ካለችው በኋላ በጣም አዘነ። የመጣበት ነገር ጠፋው። በጣም ያዘነው ምክንያቱም ከሜላት ይሄ ነገር አይጠብቅም። ከሜላት አሁን ሲሎናን ከገደሉ በኋላ የኔ ፍቅር አንድ ላይ እንኖር እንድትለው ነበር የጠበቀው። ግን ያን ነገር አላገኘም። በዚህም ነው በጣም የተናደደው ማለት ነው። እናም እንግዲህ አሁን ላይ በቃ እኔና አንቺ በፍቅር እናሳልፋለን ብሎ ነበረ ማለት ነው ያሰበው። ግን መጨረሻ ላይ ለካ ሜላት በስተመጨረሻ እሷን ኦርካን ለራሷ አድርጋ ባይዘ ግን ሜላት በጣም ድራማ ቢሆንም በጣም እንትን ውስጥ ነው የገባችው። ምክንያቱም ኦርካን ለራሷ ለማድረግ ያላደረገችው ጥረት የለም፣ ያልሄደችበት መንገድ የለም። ከኦርካ እህት ጋር የተጣሉት ከዚህ በኋላ ህይወቴን ተስተካክሏል፣ ህይወታችን ላይ ውጪ ነው ያለቻት ማለት ነው። እናም ለድቤ ደግሞ መጨረሻ ላይ አሁን እንትን ያሉበት ምክንያት በቃ ባንዴ መስተካከሉን ሳታረጋግጥ ባንዴ ከህይወቴ ውጣልኝ ብላ ልታስወጣው ሞክራለች። ምክንያቱም እሷ አሁን በቃ ሲሎና ከመንገዴ ወጣለችና እኔና ወርካ ፈታ ብለን እንኖራለን ብላ ነበር ያሰበችው። ግን ደግሞ ያ ነገር ትክክል አልነበረም። ምክንያቱም ቸኮለች። ሜሉ በጣም ነው የቸኮለችው። በጣም ቸኮለች ማለት ነው። እና ለመቀየር አልቸኮልሽም ወይ አልፈጠንሽ ወይ ፈጠንሽ አልመሰለሽም ወይ ብላት ነበረ የኦርካ እህት ማለት ነው። ሰላም ውድና የተከበራችሁ የኔ አይነት ቤተሰብ በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ለቻናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮውን እስከመጨረሻው ድረስ ተከታተሉት ማለት ነው። የኔ ልጆች በጣም የማመሰግነው ስለምትከታተሉ፣ ስለምታከብሩኝ፣ ስለምታበረታቱኝ። ዛሬ እንግዲህ ይዤላችሁ የመጣሁት ሲሎና ድራማ ነው ማለት ነው። ቪዲዮውን ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።
እንዲሁም ደግሞ የደውል ምልክቷን በመጫን የምለቃቸው ቪዲዮ ቶሎ ቶሎ ማግኘት ትችላላችሁ። ሀሳብና አስተያየታችሁ ደግሞ ኮሜንት ላይ አስቀምጡልኝ። ቀጣይ እንግዲህ ምን እንደሚሆን አይታወቅም። እስከዛ ድረስ